እኛ በሶስት ኤ ነው የምንከፍለው። አንደኛው አክሰሲቢሊቲ ነው፣ ተደራሽነት። ቀደም የሲኤምሲ እንዳነሳሁት ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያቀው ርቀት ቀድሞ በታወቀ በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ሶስተኛው አትራክቲቭነስ ነው፣ ሳቢነት። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን? አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ጨለማ ሁሌም ያስፈራል። ጨለማ ስለ እያንዳንዱ እርምጃ እጅጉን ኮንሽስ ሆነ እንድትጨነቅ ያደርጋል። ብርሃን ደግሞ በደመ ነፍስ እንድትንቀሳቀስ ያደርጋል። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመ ነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር